በተስፋ ደግሜ አይሃለው አቅፍሃለው በይፋ ባይመስልም ሁኔታው ዙሪያው ቢጨልምም ልጄ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አንተ ስላለኸኝ ፈጽሞ አይከፋኝም አቅፈው ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ ልጄ ህይወቴ ሱስዬ እንዴት ነሽ? እንኳን ሰላም መጣሽ። እንኳን ደህና ቆያችሁኝ። ኢትዮጵያ እንዴት ነች? በጣም ደስ ይላል። ደስተኛ ነኝ። ደስ ይላል። ዛሬ የሆነ ሰርፕራይዝ አለሽ። ምንድነው? ልቤ ካንተ ጋር ነው ፈገግታዬ ሳቄ ነገር ግን የኔ ልጅ እኔ አልቆርጥ ሰላም እግዚአብሔር ይብዛላችሁ ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁ? ባላችሁበት እግዚአብሔር ሰላም ፍቅር ብዝት ተበልል አዲስ ለመጣችሁ እንኳን ሰላም መጣችሁ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ ላይክ ሼር ሰብስክራይብ ስለምታደርጉኝ ስለምትደግፉኝ ስለምታበረታቱ በጣም እጅግ አድርጌ ነው ምስጋና የላቀ ነው። ዛሬ ይዤላችሁ መጣሁት እህታችን ሱሱ በእውነት እኔ ስላየኋት እኔ በጣም ደስ ብሎኛል። እናንተም ደስ ብላላችሁ ብዬ ተስፋ አደርጋለሁ። እና ምንድነው እሱም እህታችን ልጇን እስር ቤት በሰው ምክንያት በእውነት አንዳንድ ጊዜ እኮ ሰው ቢገፋችሁም እኮ ለመልካም ነው። እና እስር ቤት ያሳለፋቸው ነገር በቀደም እያለቀሰች ስትናገር ሰው ያደረጋትን ከልጇ የለያትን ሁኔታ ስትናገር በጣም አሳዝናኝ ነበር። የሚገርማችሁ ነገር ማለት ነው። ግን ትናንትና ማታ ሌሊት ላይ ስንት ሰው 30,000 ሰው ቁጭ ብሎ የሷን ላይፍ ላይ እየተከታተለ ነበረ ቲክቶክ ላይፍ ላይ እና በጣም ነው ደስ ያለኝ ከሁሉም ነገር በላይ እኔ እንጃ አላቅም። እኔ እንኳን አያችሁት እኔ እናቴ በስልክ ሳወራት እኮ እንዴት ተንሰፍስፋ እንደምታናግረ ይምጣብኝ ሞት ይምጣብኝ ድምጽሽ እኮ በቃ ሳምንት እንኳን ሳልደውል እንኳን ከቀረሁኝ እሷ መስኮል ታደርግልኛለች እሷ ተደውልልኛለች። የሚገርማችሁ ነገር ማለት ነው። እና እኔ ወጣት ሆኜ ኃላፊነት በቃ ከ18 ዓመት እድሜ በላይ ሆኜ ራሱ እናቴ እንደዚህ ተንሰፍስፋ እንደምታናግረኝ ሁሉ እሷ በዚህ እድሜ ላይ ያለ ልጇን ጥላ በስደት ታስራ ስንት ህይወት ያሳለፈችበት ልጇን ተለይታ ያንን ነገር ዘፈኑን ዘፈነው በጣም ነበር እኔ ያሳዝነኝ የነበረው። የሚገርማችሁ ነገር በጣም ነበር አንጀቴ የበላችኝ። ምክንያቱም በስደት ህይወት እናቀዋለን እንኳን ልጅ ይዘን ይቅርና በኖርማል ህይወታችን ራሱ ወጣት ሆነ ራሱ እኮ እያየ ነው እኮ የሰው ቤት የማዳም ቤት የስንት ሰው ይገርፈናል፣ ስንት ነገር እንባላለን፣ ስንት ነገር ይደርስብናል። ግን እግዚአብሔር አምላክ ግን ለመልካም ነው። በእውነት አንዳንድ ጊዜ እኮ መገፋት ለመልካም ነው ብዬ ነው የማምነው። ምክንያቱም እንደምታዩት ማለት ነው። እና በጣም ደስ ብሎኛል። እግዚአብሔር አምላክ ከተመሰገነ ይህንን ነገር ላሳያት ይህንን ነገር ላበቃት በጣም ደስ ብሎኛል። እግዚአብሔር አምላክ ከተመሰገነ ይሁን። ያን ሆነ ይህ ግን አንዳንድ ጊዜ በሰዎች መገፋት በሰዎች መበደል በተለይ እኛ አበሾች በእውነት የሆነ ነገር አለብን እኮ በእውነት በምን አይነት ነው ምን እንጃ ምን አይነት አሲድ ምን አይነት ፍሪ ተለጥፎብን ተናጅቶብን ይሁን አላቅም። አንዱ ሲነሳ አንዱ ሲነሳ አንዱ እርግጠኛ ነኝ ይሄን ያሳዟት የኛ ሰዎች ናቸው ብዬ ነው ምናምን። ምክንያቱም ያው እንደተናገረችው ማለት ነው። እና እኔ ደግሞ የቤሩት ህግ እንደዚህ አይነት ነው ብዬ ደግሞ በጭራሽ አልጠበቅኩም ነበር። ምክንያቱም እንደምታዩት ስለሆነ ማለት ነው። እኔ አላቅም ያው በሶሻል ሚዲያ ሲነገር ብዙ እህቶች ቡና ቤት ሆቴል ከፍተው ጸጉር ቤት ከፍተው ሲሰሩ እኔ አለው እንደዚህ ኮስሞቲክሶች ቅባት ምናምን እንጀራ የሚሸጡ አሉ። ግን እንደዚህ አይነት ሰው ይሄንን ነገር በእኛ አበሻ እንደዚህ አይነት ነገር አይሰራም ሲባል ሰምቼ ስለማያውቅ አዲስ ነገር ሆኖብኝ ነበረ እንሷ ስትናገር ማለት ነው። ግን ስለ ሁሉም ነገር ግን ለመልካም ነው በእውነት። አንዳንድ ጊዜ እኮ ሁል ጊዜ ትርፍ መጠበቅ እኮ ጥሩ አይደለም። ሁል ጊዜ ትርፍ የምናገኝ ከሆነ ብለን ምንጠብቅ ከሆነ አይምሯችን ለክፉ ነገር ለኪሳራም ሬዲ ሆኖ ስለማይገኝ ትርፉ ብቻ እያመሰን እያሰላሰልን ከምንቆጭ አንድ ቀን ትርፍ ኪሳራ ካለን ብለን ካሰብን ምንም ነገር አይምሯችን ዝግጁ ስለሆነ እንላለን ማለት ነው። እና ከሁሉም ነገር ደግሞ የተማርኩት ይህንን ነገር በማድረጋቸው
ለእሷ ጥሩ ነው ብዬ ነው ያመንኩት። ምክንያቱም ይሄን እኮ ሀገሯ እኮ አትገባም ብዬ ነው የማስበው። ልጇን በማሳደግ በተለያየ ህይወት ላይ ታሳልፋለች ብዬ ነው አምኖ የነበረው ማለት ነው። እና ለምንድን ነው እንደዚህ ያልኩት? ብዙ ጊዜ ሀገራችን አናስታውስም። ልጅ ይዘን ብዙ ነገር ስደት ላይ ብዙ ነገር ስላለ ልጅ ያድግልኛል፣ እዚህ ላሳድገው፣ እንደዚህ ላድርገው ብለን የምናስበው ነገር ሊኖር ይችላል ብዬ ነው የማስበው። እና ይሄ ነገር ተፈጥሮ ወደ ሀገሯ መግባቱ ጥሩ ነገር ነው። ግን የሰዎች ክፋት ደግሞ ያው መልካም ነገር ነው ብዬ ያሰብኩት እኔ በራሴ ሀሳብ ነው። እንግዲህ እስኪ የተቀረጸውን ቪዲዮ እስኪ ሼር አድርግላችሁ እናንተ ማለት ነው። እኔ የተደሰትኩት ደስታ ሰውም ደግሞ 30 ሺህ ሰው ቁጭ ብሎ የተደሰተበት ደስታ እኔም ደስ ስላለኝ ለእናንተም ሼር ላድርግላችሁ ውዶቼ። እስኪ ወደ ቪዲዮ ማንም አይታየውም በዚህ ሰዓት።
ማናት ንገሩ። ልክ እያሳየው ካልሆነ ንገሩኝ። እሺ አይ በጣም ቀደም ብቻ ነው ባልና ሚስት ሲሳሳሙ ዞር አረክብን። ልጁ ሮጦ መጥቶ እኮ ተጠመጠመብኝ። ምን አባቴ ላድርግ? እሱን ፓርት ብቻ ነው ያስመለጥከን እንጂ ሌላው ሰላም። በጣም ይቅርታ። ችግር የለም። ጊፍት ይዤ ነበርና እሱን ሊወስድ በሩጫ መጣ። ጠፋ እኮ ይሁት ልጁ ጠፍቷል። ልጁን እንፈልጎ ጋይዝ። እነሱ እዚህ ናቸው፣ የሁላችሁ እነሱ እዚህ ናቸው። እሱ ግን ጨዋታ ላይ ነው እዚህ ከናርዲ ጋር። ይሄ ኢትዮጵያ ነው ወይ ባለ እኮ ልክ እንዳገኘን ምን እንዳለ ይሄ ኢትዮጵያ ነው ወይ ጊዜ እኮ ነው ሲመጣ ሀገር ቤት ለዛ ነው እኮ ግራ ገብቶታል። ሁሉ ሰው መሆኑ ራሱ በስማ የሚያደርገውን ነገር አታውቁ። ሀቢቢ ወራሂት በቃ የአዲስ አበባ ወመቴ ባንዲራ ያዥ አድርገን ሰይመነዋል። በቃ ዱነግን ይጠብቃት እንግዲህ እኛ ይጠብቃት ዱነግን። አቡዬ ደህና ደሩልኝ። እሺ ልጆቹ ቤት ብቻቸውን ሰዓት ሄዷል። ልሂድ እኔ። በጣም አመሰግናለሁ። እሱን እንደዚህ ስለተንከባከብሽልን የኔ ውድ እህት፣ የኔ መልካም ክበሪልኝ። ትልቅ አረዳችኛ እናታችሁ። እሺ ሁላችሁንም ወዳችኋለሁ። እሺ አቡዬ፣ እኔ እናት፣ አንቺ ነፍሰ ጥሩ ነሽ። ብዙ ዘመድ ነው ያለው። አባቴን አምጡ አለ። አዎ የት ነው የምትወስዱኝ ባባ እያለ ነው። ወረህን ባባ እያለ